በፈርስት ሴንቸሪ ላይ ምናምን ነገር ላይ በቃ ያኔ ለልዩ ዓላማ ምናምን ነገር ገርፍ ከወጣ ከዚያ በኋላ ለሚሉት እንኳን የትላንትና እህታችን ያው ምስክርነት እንዳለ መልእክት የጠራ መልእክት ማለት ነው። እንግዲህ አሁን መንፈሳዊ ሰው ስትሆን ነው የምትረዳው። ይሄንን አንደኛ ለቅዱስ ቃሉ እውቅና ስትሰጥ፣ ሁለተኛ ደግሞ ያ በቅዱስ ቃሉ ላይ የሚሰራው የእግዚአብሔር መንፈስ በህይወት ላይ አሁን አክቲቭ ሆኖ እንደሚሰራ ስትረዳ ስታምን ማለት ነው። እና ያ በጣም ደግሞ እኮ የሚገርም ነገር አብዛኛው ጊዜ አይተህ ከሆነ ተመሳሳይ ነገር አለው። ለምሳሌ ብዙ ህዝብ የሚለው ነገር አስተውለዋል። ተመሳሳይ መልእክት አስተውለህ ከሆነ ለምሳሌ በመልእክቶቹ ሁሉ ብዙ ህዝብ የሚለውን የሚል አለበት። አስተውሏል። ግን ትላንትና አስተውራ ራሱ ልክ ነው። ያ ጌታ ካረዳ በስተቀር መልእክትን ለመረዳት ብዙ ሰው ይከብዳቸዋል። እኔ ደግሞ ህልምና ራእይ ላይ በጣም ሲሪየስ ነኝ ወንድምነት። ህልምና ራእይ ላይ በጣም በሲሪየስ ነው የምሰማው። ሰው ህልም አለምኩ ብሎ ካለኝ የጌታዬን መንፈስ ስለማውቀው ይሄው ስጦታ እኔ ጋርም ስላለ ሰው ህልም አየው ብሎ ካለኝ በጥንቃቄ ነው የምሰማው። ለምን? እግዚአብሔር አንዱ የመናገሪያ መንገዱ በዚሁ ስለሆነ ማለት ነው። አይደለም ብሉይ ኪዳን ላይ አዲስ ኪዳን ላይ እንኳን በዚሁ ነበረ። የጌታ መልአክ ለዮሴፍ በህልም ታይቶት ይላል፣ ሕፃንና እናቱን ይዘህ ወደ ግብፅ ሂድ ብሎ አለው ይላል። ኦኬ፣ አዲስ ኪዳን ላይ ህልም ብሉይ ኪዳን ላይ ቀርቷል ብለው የሚሉ ሰዎች ልክ ነው። ብሉይ ኪዳንም ላይ እግዚአብሔር ለራሱም ለነቢያት ኦኬ፣ ሶሪ መኪናዬን ፓርክ እስካረግ ድረስ ነበር የዘገየሁት። አሁን ሀሳቤን ሰብስቤ ማውራት ይችላል። ኦኬ፣ እና ሀሳቡን ለነቢያት በህልም ጌታ ሲናገር ነበረ፣ በብሉይ ኪዳን ማለት ነው እንደምታውቀው። አምሮባል። በስመአብ እንደዚህ አምሮባል በጣም እና ሀሳቡን ሰላም ብያለሁ ሁላችሁንም ወገኖች፣ ጸጋ ይብዛላችሁ፣ ተባረኩ። ድራይቭ እያደረኩ ነበር እና እግዚአብሔር ምንድነው በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ እግዚአብሔር ቃል ሲናገር ህልምም ያለበት ህልሙን ይናገር፣ ቃልም ያለበት በእውነት ቃሌን ይናገር ይላል። እንደዚሁም ደግሞ እንደምታውቁት የዘኍልቍ መጽሐፍ ላይ ስናጠና የእግዚአብሔር ሰው የሙሴ እህትና ወንድም አሮን በአንድ ወቅት ላይ በሙሴና በአሮን ላይ ተሰብስበው በሙሴ ላይ አሮንና ማርያም ተሰብስበው በተናገሩ ሳለ ጌታ ወደ መገናኛው ድንኳን ጠርቷቸው እዛ ስብሰባ በተደረገበት እኔ ነብይ በመካከላችሁ ቢኖር በህልም ወይ በራእይ እናገረዋለሁ፣ ለባሪያዬ ግን ለሙሴ እንደዚህ አይደለም ብሎ አለው። አፍ ላፍ እናገረዋለሁ። ጌታ ይህ ለነቢያት በህልም ይናገራል ማለት ነው። ህልም ማለት አንዱ እግዚአብሔር ከሚናገርበት መንገድ ነው። ለነቢያት ብቻ ሳይሆን ለሰው ልጆች ሁሉ በሙሉ። በተለይ ደግሞ ኢዮብ 33 ቁጥር 14 ላይ ኢዮብ 33 14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል ብሎ ካለ በኋላ በሌሊት በህልም ራእይ ሰዎች በአልጋቸው ላይ ተኝተው ሳለ አፍላ እንቅልፍ ሲወድቅ እግዚአብሔር ይናገራቸዋል ይላልና ብዙ ሰው አዲስ ኪዳን ላይ ሆኖ በህልም እግዚአብሔር እንደሚናገር አያምኑም ብዙ ሰዎች። ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እግዚአብሔር በህልም በጣም ነው ክሊር አድርጎ ነው የሚናገረው። በቃ ግልጽ አድርጎ እኔ ሌሎቹን አላውቅም። እኔ ጋር ግን ጌታ ሲናገር ክሊር አድርጎ ነው የሚያሳየኝ። አንዷም ደግሞ አትወድቅም። እና ትናንት አሁን ያቺ ብሉይ ኪዳን ላይ አይደለም ለነቢያቱ ብቻ ሳይሆን ለአሕዛብ መንግስታት ራሱ እንኳን በህልም እኮ ተናግሯቸዋል። ለምሳሌ 3 የአሕዛብ መንግስታትን መጥራት እንችላለን። ናቡከደነጾርም በህልም ተናግሮታል። የፈርዖንን ንጉስ የግብጽ ንጉስ ፈርዖንም በህልም ተናግሮታል። የጌራራውን ንጉስ አቤሜሌክን በህልም ተናግሮታል። ለሶስቱ የአሕዛብ መንግስታት ለጌራራ ንጉስ ለአቤሜሌክ
ለግብፅ ንጉስ ለፈርዖን ለባቢሎን ንጉስ ለናቡከደነጾር ለማያምኑ ሰዎች ማለት ነው። አሁን በጌታ አይደሉም ብለን የምንላቸው ሰዎችን ታውቃለህ፣ በህልም እንደሚናገራቸው እግዚአብሔር። አሁን አንዱ ማሳያው ትናንት አሁን ጌታን አልደወልኩላትም ገና፣ ዛሬም ቢዚ ነው። ዛሬ ልጆቻችን አመታዊ መዝጊያ ሰኔ 30 እንደማለት ነው በእኛ ሀገር እና እዛ ነኝ ያለሁት እኛ ጋር ኦልሞስት ተዘግቷል። ደሴም ነው ታውቃለህ የምንጠቀመው። የእናንተ ተዘጋ? አዎ ተዘጋ። አዎ ሳውዝ አፍሪካ እንደዛ ነው። የኛም ልክ ዛሬ ነው። ዛሬ አሁን ሴሪሞኒ አለ። እዚህ ሴሪሞኒ ላይ አስቀድሜ ፓርክ ላይ ያዝ ብዬ ነው፣ በጣም ብዙ ሰው ስላለ። ኤኒዌይ እና ጌታ በደንብ ነው የተናገራት ትናንትና ይቱ እህት ማለት ነው። ትርጉም ያለው ህልም ነው ያየችው። ጌታ ይባረክ። እንዴት ናችሁ? እኔ በጣም ነበር ቅድም እንዳልኩ ሰርፕራይዝ የሆንኩት ኤንድ ደግሞ በጣም ነው ላይክ ጌታን ያመሰገንኩት። ስሰማው ራሱ ሼክ ነው አደረገ ማለት አየህ የወንጌሉን ብርሃን እንዴት እየደቀቀ እንደሆነ። ሌላው ደግሞ በቃ ማለት እግዚአብሔር አምላክ ሰዎችን አድሬስ እያደረገ ነው፣ አድሬስ ማድረግ በሚፈልግበት መንገድ ማለት ነው። በአባቶች ሲሰራ የነበረው እግዚአብሔር አሁንም ስራ ላይ እንዳልደከመ፣ ከመስራት እንዳልተቆጠረ፣ ከመስራት እንዳልባዘነ ያየንበት ነው እና እግዚአብሔር አምላክ ክብሩን ይውሰድ። ደስ የሚለው ነገር ደግሞ እንደምታውቀው ነው፣ በቃ እንደምታውቀው ነው። ሰሞኑን እንደውም ከአንድ ሰው ጋር እያወራው ነበር እና ብዙ ነፍሳቶች እየመጡ ነው አይታል። አዎ ብዙ ነፍሳቶች እንደውም ቆይ ይሄንን አንተ ጋር ከመቀጠል በፊት አንድ ህልም እንደዚህ እግዚአብሔር ለማያምኑ ሰዎች በህልም ይናገራቸውና ፈርተው አይናገሩም። እችን ተናግሬ አንተ ቀጥል። ህልሙን ጌታ ያሳያቸዋል እና ለሰው ለመናገር የሚፈራሉ። ያዩት ህልም በጣም ሲሪየስ ስለሆነ እኔ በጣም ብዙ ማስታወሳቸው ሰዎች አሉ። ሁለት እህቶችን ግን አረሳም። በተለይ አንደኛው እዚህ አሁን ያለሁበት ሀገር ነው ያለችው፣ ስም መጥራት አያስፈልገኝም። ለአንድ አመት ከምናምን ነው ለሁለት አመት ያህል ወንጌል ነገርኳት ብዬ ብለህ ታምነኛለህ? በተከታታይ በሳምንት 2 እና 3 ቀን ማለት ነው። ማይ መምጣት ፈለግሽ? ካም ስዳው ይሄ ያ እና ለአንድ አመት ከምን ቁጭ በይ እዚህ የሆነ some game something ኦኬ። እና ለአንድ አመት ወይ ለሁለት አመት ያህል ምናምን ነገር ነገርኳት መልእክት ማለት ማነው ወንጌል ማለት ነው። ከዛ እግዚአብሔር ህልም ያሳያት ነበር። የሚያሳያት ህልም በጣም ብዙ ጊዜ ነጭ ልብስ ታለብሰኛ ያለው ትለኛለች እና አንተ ጋር በጣም ላይን የሚወጋ ብርሃን ነው ያለው አንተ ጋር እላህ ላይ በርቷልና ብርሃኑ በሄድክበት ይሄዳል አንተ ላይ ነው ያለው እና ነጭ ልብስ ታለብሰኛ ያለውና አንዴ ደግሞ በጣም የሚገርመው ነጫጭ ልብስ ከለበሱ ሰዎች ጋር ወስደ ስትቀላቀለኝ ሁሉ አየው። በቃ መልእክቷ ጌታ የሚያሳያት ክሊር ነው እና መታስተ ነገረኝ እነግራታለሁ። አንተ ራሱ ነጭ ልብስ ለብሰህ ነው ብርሃን ነው የማየው እላህ ላይ በርቶብህ ብለህ ትለኛለህ። ያ ነጭ ልብስ እንግዲህ የክርስቶስ የጽድቅ ስራ ነው ማለት የጽድቅ ነው። እኔ በክርስቶስ ነው ያንን ነጭ ልብስ የለበስኩት። ያ ማለት የሱ ጽድቅ ነው። እኔ በክርስቶስ ኢየሱስ ያገኘሁት ጽድቅ ነው ብዬላታለሁ። እና ነጭ ልብስ ታለብሰኛ አየሁ ሲሄስ ምንድነው ብላ ትላለች። ዋው ይሄም ግልጽ ነው አልኳትኝ። ይሄ አሁን የምነግርሽ የእግዚአብሔር የጽድቅ ቃል የጽድቅ እውነት እና እነኛ ነጫጭ ልብስ የለበሱ ሰዎች ብላ ትለኛለች። እነኛ ደግሞ እንደኔ አይነቱ በወንጌል የሚያምኑ ወገኖቼ ወንጌላውያን ናቸው ብዬ ነግራታለሁ። እና በጣም ብዙ ጊዜ ደጋግማ ከእግዚአብሔር ዘንድ ያየችውን ህልም ትነግረኛለች። ለመምጣት ግን ፈራች። አንዷም አዲስ አበባ በነበርኩ ሰዓት ላይ ስራ ቦታ ላይ
ልቧ በቃ እንደዚህ ጠዋት ነው መታ አሁን ከተወሰነ ግፋቢል 2 ሰዓት ምናምን ኮራ አይሆንኝም ስነቃ ከ1 ሰዓት ምናምን አካባቢ ነው እና ህልም አይቼን የመጣሁትኝ ወደ ትልቅ ተራራ ላይ አንተ ተራራ ጫፍ ላይ ሆነህ እጅን ወርታች እኔ ከታች ከተራራው ግርጌ ነው ያለሁት በጣም ወደ ተራራው ላይ ለመውጣት ብዙ ሰዎች እንትን ይላሉ እና እኔን ከነዛ ሰዎች መካከል እጄን ይዘው ወደ ተራራ ላይ ስታወጣኝ አየሁኝ ምንድነው አለችኝ ግልጽ ነው ተራራው የእግዚአብሔር መንግስት ነው የኔ ተራራው ጫፍ ላይ መሆን ማለት በእግዚአብሔር መንግስት ውስጥ አለው ማለት ነው እሷን ወደዚህ እና ጴንጤ ልሆን አለች አዎ በየሰላት በሞትም አላደርገውም አለችኝ ተላልጠሽም ተገባብጠሽም ቢሆን መምጣትሽ አይቀርም ወጣሽ ግን ተራራው ላይ በየሰላት አዎ አለችኝ በቃ ተላልጠሽም ተገባብጠሽም ቢሆን ወደ ጌታ ተመጫለሽ የራስሽን መንገድ አልጨርሽም ጨርሽ ያልኳት እና በህልሟ ተውኳት ማለት ነው አንዳንዶቹ ክሊር አድርጎ አሳይቷቸው ኧረ እኔ ጴንጤ መሆን ለዘሬም አላሳይም ይላሉ ምን ያንገፈግፋቸዋል የእግዚአብሔርን ህዝብ እድል ጌታ እግዚአብሔር በምህረቱ ከሰጣችሁ ተቀበሉ አትግደርደሩ አረቄ ጠጭና ጫት ቃሚ ትውልድ መሰለ እንደ ጴንጤ ማለት ኮራ ብሎ በንጽህና በእግዚአብሔር ጽድቅና ንጽህና የሚኖር ትውልድ ነውና ተባረክ ወንድምነት አንተ ናቋረጥኩ በለን እስኪ አንተም ትነግረን አረ ምን ወንድምነት ስፔሻሊ በሰሞኑ በሚሆነው ነገር ምናምን ነገር ሁሉ ጊዜ እንደምለው ነውና እግዚአብሔር አምላክ ክብሩ ይሰድ የተዘራው ዘር እንትን እያፈራ ፍሬ መሰብሰብ ወይ ሰበላል እኛ ሀገር ታውቃለህ ገጠር ላይ ነን እናንተ ደስ የሚለው ነገር አገር ቤት ያው የእርሻ ወቅት ላይ ዝም ብላ አዘራም አይደል ሶስቴ ታገላብጣለህ አይደል አንዴ ትሄዳለህ ከዛ ደግሞ ትቆያለህ በሶስተኛ ቀን ደግሞ ትገለብጣለህ ከዛ በሁለተኛ ቀን በሶስተኛ ቀን ደግሞ ከዛ እንትን ትላለህ ታየዋለህ መሬቱን ቼክ ታደርጋለህ በደንብ እንደታረሰ ማለት ነው ከዛ በደንብ ታርሶ ከሆነ ላይክ በአራተኛው ዙር ምናምን ነገር ትዘራለህ ራይት እንደዘራ ወዲያው አይመጣም ትጠብቃለህ እዚህ ከዛ ደግሞ እንክብካቤዎች ይኖሩታል ለምሳሌ በቆሎ ሀቆነች ከፍ ስትል ከዛ ደግሞ ኩትካቶ የሚባል ነገር አለ ኤርሚዬ እኔ አላፍ ገጠሬ መሆኔ በነገር ላይ በጣም ነው የምወደው እና እንትን ትላለህ ትኮተክታለህ እንደገና ደግሞ ብዙ ነገሮች አሉና ይሄን ሁሉ አድርገህ መጨረሻ ላይ ነው እንትን የምትለው እንትን ስብሰባ የሚካሄደው መጨረሻ ላይ ነው ገባ መድረቅ አለበት ከደረሰ በኋላ ከዛ መድረቅ አለበት ከደረቀ በኋላ ቼክ ታደርጋለህ ከዚያ ጊዜውን ጠብቆ ስብሰባ ምናምን ነገር በደቦ ይከናወናል ማለት ነው እና አሁን የታረሰው መታረሱ ብቻ አይደለም የተዘራው መዘራቱ ብቻ አይደለም አሁን ተኮትኮቶ አድጎ አንደው ደርቆ እየታጨደ ነው እየተለቀመ ነው እና ሰሞኑ ላይ ማየው ነገር አስተውለ ከሆነ 2 ሰው 3 ሰው 1 ሰው ደግሞ ከዛም በላይ ወደ ጌታ መንግስት እየተጨመሩ ያያናቸውና which አሁን ሰብል ስብሰባ ላይ ነን ብዬ አስባለሁ ትዝ ይብል ከሆነ በሐዋርያት ሥራ ምዕራፍ 11 አንድ የሚነሳ ሐሳብ አለ በስጢፋኖስ ሞት ምክንያት የተበተኑ አይሁዳውያን በየደረሱበት ወንጌል ይሰብኩ ነበርና የምስራቹን የእግዚአብሔርን ላይክ የክርስቶስን ወንጌል በየደረሱበት ይናገሩ ነበር እንደዚህ ያለ የጌታ እጅ ከነሱ ጋር ነበር ነው የሚለው የጌታ እጅ ከነሱ ጋር ነበር ቁጥራቸው እጅግ የሚሆን ሰዎች አምነው ወደ ጌታ ተመለሱ ይላል ትንሽ ያለ ቁጥራቸው እጅግ ብዙ ይሆን እና የጌታ እጅ ካንተ ጋር ነው የጌታ እጅ ከወንድሞች ከእህቶች ጋር ነው እመነኝ ወንድምነት እኔ ሁሉ ጊዜ ጆሮአችንን ሰተን ልባችን ተሰቦ ምን ሰማው የእግዚአብሔር ነገር አንተ ላይ ስላለ ነው እግዚአብሔር ካንተ ጋር የጌታ እጅ ካንተ ጋር ስላለ ብቻ የጌታ እጅ ካንተ ጋር ስላለ እግዚአብሔር በኃይል እየሰራብህ እየተጠቀመብህ እንደሆነ የምታውቀው የምትናገራቸው እያንዳንዱ ወርድ ሰብስታንስ አለው ገባ ሰብስታንስ አለው ሰዎች ግሪኩ ዕብራይስጡ አርማይኩ ምናምን ብሎ ሄዶ አባቶች እንትና ብሎ እንደዚህ ብሎ በዚህ ገብቶ ምናምን ብሎ ይወጣሉ ብሎ እንትን ይሄዳሉ እንጂ አንዳች ጠብ የሚል ነገር አግኝተህ አታውቅምና ንግግሮቻቸውም ሰብስታንስም የለውም ባይዘይ ሰብስታንስ እንዲኖረው የሚያደርገው የእግዚአብሔር ጸጋ ነው
የእግዚአብሔር እጅ ነው በሰዎች ዘንድ በጆሮአቸው ገብቶ ልባቸው እንዲከብድ የሚያደርገው የእግዚአብሔር መንፈስ ነው እና እግዚአብሔር ካንተ ጋር ነው። ጌታ ሁሌም ካንተ ጋር ነው። አት ኤኒ ታይም በምንም አይና በምታወራቸው በምትናገራቸው ኤቭሪ ንግግሮች በጠቅላላ መሬት ላይ ሲወድቅ አንዳንዶችን ታውቃለህ። መቼስ ዝም ብሎ አይደለም አይደል? እንዲህ እንትን ስትገርስ አንድ ሰው ሲገረዝ ዝም ብሎ አይደለም። የሆነ ነገር ከላይ ሲነሳ ህመም ይሰማዋል። ህመሙ ይሰማው እንጂ ከጊዜ በኋላ ህመሙ ሲሽር ወደ ትክክለኛ ወደሆነበት እንትን ይመጣል እና አንዳንዶችን በደንብ አድርጎ ሰብሯቸው ጤናማውን ነገር እንዳዩ ያደርጋቸዋል ማለት ነው። አንዳንዶችን ደግሞ ባሉበት እንዲጸሩ፣ አንዳንዶችን ደግሞ እንዲታነጹ ያደርጋል። ያ ምንድነው ብለህ ካልከኝ አንተ ላይ ካለው ከእግዚአብሔር እጅ የተነሳ ሆና ክብሩን ጌታ ይውሰድ። ብዙዎች ወደ ጌታ ነው እየመጡ ነው። የትላንትናው አንዱ ሌላ ምስክር ነው። ባለፈውም እንደዚህ ነግሬሃለሁ መሰለኝ። እኔ ጋር አንዷን ንስሐ ገብታ ነበረ፣ ንስሐ አስገብቻ ነበር እና ወደ ጌታ ተጨመራለች። በጣም ብዙዎች መርሲ ጋር እንደዚህ ሆና ለቁጥር ያታክታል የሚመጣው ሜሴጅ በቸርች ሄደው ጌታን የተቀበሉ ማለት ነውና ለቁጥር ይታክታል። ከቤተ ክርስቲያን አካባቢ የሚላከው ሜሴጅ ማለት ነው። አንብቤ እንኳን ያልጨረስኩት ያነበብኩት ግን በጣም እሺ። ኦኬ ማነሽ መንቢ ነው ነስቲ መንቢ ታዬ ኤርሚ አንድ እህት እጠላው ነበር ግን እስኪ ንገሪን ምንድን ነው? ብዙዎች እንደዚህ ነው ብለው የሚል በጣም ታስጠላኝ ነበር በጣም ባገኝ ብጭቅጭቅ ባረግህ ምናምን ነገር ብለው ያሉ ሰዎች አሉ። ስለ ድካሜ ከሆነ መቼስ ይቅርታ ነው መጠየቅ ያለብኝ። ግን ጌታ ኢየሱስ ይወደዳል አይደል? ይወደናል፣ እኛም እንወደዋለን። ሰዎች ግን ለምን እንደሚጠሉት አያውቁትም። እነሱ አያውቁትም፣ እኛ ግን እናውቃለን። አይኖች ሲከፈቱ የእግዚአብሔርን ልጅ ኢየሱስ ክርስቶስን ሰው ምን እንደተደረገለት ቢያቅ ወደ ጌታ ለመምጣት በአያት በአክስት በወንድም በጓደኛ በባል በሚስት በእህት በባል በኩል አይለምንም ነበር። አትለምንም ወይ አይለምንም ነበር። እና እግዚአብሔር ይባረክ። ለጌታ ክብር ይሁን። ጌታን ፈልጉ በሕይወትም ትኖራላችሁ። በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ሰዎች በቃ መዳኛው ከኢየሱስ ክርስቶስ ውጪ ሌላ የለም። ሌላ የለም ወገኖች፣ ሌላ የለም። የትም ሂዱ፣ የትም ዘመናችሁን ሁሉ ጨርሱ። ቅድም እንዳልኩት ማለት ነው ወደ መጨረሻ ኖ ስቶፕ ኢት ዶንት ኦፕን ኦኬ። የቱንም ያህል የዘመናችሁን ቁጥር ጨርሱ። በተለይ እግዚአብሔር ለዘላለም ሕይወት ጠርቷችሁ በጊዜ ወደ ጌታ ከመሰብሰብ ወደ ጌታ ከመምጣት ዘግይታችሁ ዘመናችሁን ጨርሳችሁ በዚህ መካከል እንደው ሞት ከቀደማችሁ አለቀላችሁ እና ጌታ እግዚአብሔር ያዘጋጀልንን መዳንን ችላ አትበሉ፣ ፕሊስ ችላ አትበሉ። በጣም ብዙዎች የምትሰሙን አላችሁ፣ እየተከታተላችሁ የምትሰሙ ልክ አሁን እንደ ተስፋዬ አይነት ሌሎችም በጣም እንደ ሳሙኤል ተስፋዬ አይነት ሌሎችም አላችሁ። በጣም ብዙዎች ልባችሁ ያውቀዋል። የምንናገረው ጴንጤ የሚናገረውን ምን ያህል እውነት እንደሆነ ልባችሁ ያውቃል። ምክንያቱም መጽሐፍ ቅዱስ ገልጠን ምዕራፍ ከገጽ ቁጥሩን ምዕራፉን ጠቅሰን ቁጥር ጠቅሰን መጽሐፉን ገልጠን ነው አሳይተን የምንነግራችሁ። የምናወራው ነገር አጠቃላይ ሁሉ ቀን ከዘላለም ድህነት አኳያ ሰው በኢየሱስ ክርስቶስ አምኖ የሚድንበትን እውነት ነው የምንነግራችሁና ተራ የሆነ ነገር አናወራም ለማለት ነው። ጌታ ይወዳችኋል። ለምነን የምንቀበለው ጌታ ነበረ ኢየሱስ። ለምነኑ አይኖች ቢከፈቱ ለምነኑ፣ እባክህ አስገባኝ፣ እባክህ ወደ አንተ አስጠጋኝ፣ አንተ ያዘኝ፣ አድነኝ፣ እንካ ዘመኔን፣ እንካ ዘላለሜን ብለን እኛ ነበር ለምነን መሄድ የነበረው። ግን በዚያንም ዘመን በዚህም ዘመን ያለ ትውልድ እየተለመነ ነው። ድግስ ተዘጋጅቶ ና ብላ ተብሎ የሚለመን አልበላም እያለ የሚደረደር በረሃብና በጠኔ ግን የሞተ ማለት ነው። አዳም ማለት እንደዛ ነው። እግዚአብሔር የደገሰለትን ድግስ ቀራንዮ ኮረብታ ላይ በጉን አርዶ
እዚህ በኢሳይያስ መጽሐፍ ላይ እግዚአብሔር በዚህ ተራራ ላይ የሰባን ግብዣ አድርጓል ብሎ ያለው ማለት ነው። እግዚአብሔር መስዋዕቱን አዘጋጅቷል። በልተኑ ጠጥተኑ ሕይወትን እንድናገኝ ልጁን ልኳል። ይሄም ማለት በጥርስ ስለሚታኘክ መብልና መጠጥ አይደለም የሚያወራው። በሱ ስለማመን በእግዚአብሔር ልጅ ላይ ባለ እምነት ሰው ከዘላለም ፍርድ ከዘላለም ጥፋት እንዲድን ነው። ኦኬ ከሰማይ የወረድኩት እንጀራ እኔ ነኝ ብሎ ሲል በጥርስ ስለሚታኘክ እንጀራ አይደለም። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የሚናገረው ወይ ደግሞ ስለ ጌታ እራት ብለን በቸርች ስለምንወስደው ክቡር ስለሆነው ስርዓት አይደለም የሚያወራው። ይዘር ብዙ ጠላቶች አሉ። ዩቲዩበሮች የቀዳችሁ የልጄን ፎቶ ዩቲዩብ ላይ እንዳታስቀምጡ። ኦኬ አሁን ሪካርድ የምታደርጉ ሰዎች ካላችሁ እንዳታስቀምጡ። ኦኬ ካሜራውን የዘጋሁት ለዛ ነው ወንድምነት ሶሪ። እና ለእግዚአብሔር ክብር ይሁን። አሜን። ጌታን እጅግ አድርገን እናመሰግናለን። ወንድምነት ያ ወንድምነት ይሄንን እስኪ እንትን በል እኔ ነው ልስማስ። በተለይ ብዙ ጊዜ ይሄንን ክፍል ሳነብ በጣም ነው ውስጥ የሚነካው። በጣም ነው ሳላውቀው አይኖቼ በእንባ የሚሞሉት። ትንቢተ ኢሳይያስ 53 ላይ ያለውን ሀሳብ የሰማነውን አሁን አልነካውም። አሁን አልጀምርም። ለምን ጉባኤ ያለ ሰው እየገባ ነው። እንደውም ቦታ ያዙ ብሎ ማለት ነው። ጥሩ ሰዓት አይደለም። እንደዚህ ብዬ ሰላም ልል ጭምር እንጂ የገባሁትኝ ይታያል። እዚህ ሰው እየገባ ነው። ይሄ አዳራሽ ውስጥ ነው። ወይ በ5 ደቂቃ አልጨርስም። ኢሳይያስ 53 እኮ ማለት ታውቃለህ፣ የአዲስ ኪዳን እኮ መጽሐፍ እኮ ማለት እኮ 12ቱ ቁጥር 53ኛው ምዕራፍ የአዲስ ኪዳን ሙሉ መጽሐፍ ማለት ይቻላል። ሙሉን መጽሐፍ የያዘ ነው። ሙሉን ማለት ሙሉን ኤፌሶን፣ ገላትያ፣ ማቴዎስ፣ ማርቆስ ምናምን ነገር በሙሉ እሱን ሁሉ የተሸከመ ምዕራፍ ነው በእኔ መረዳት የኢሳይያስ 53 ማለት ነው። እና የጌታ ፍቅር የተብራራበት እግዚአብሔር ለሰው ልጆች ፍቅሩን የገለጠበት ምዕራፍ ነውና በእንደዚህ አልጀምርም ወንድምነት። ለዛሬ ይለፈኝ ማለት ነው። ምክንያቱም ፕሮግራም አለ። በነገራችን ላይ ግን እዚህ ያላችሁ ወንድሞች እህቶች፣ እኔ በጣም አንድ ቁጭ ብዬ መስማትና መማር ከእግሩ ስር መማር ቁጭ ብዬ መማር የምፈልገው የመጽሐፍ ቅዱስ ክፍል አለ። በተለይ ኤርምያ በጣም ሲያስተምር ብሉይ ኪዳን ላይ ትንቢተ ሕዝቅኤልን ምን ይመስላችኋል? አንድ ቀን በትንቢተ ሕዝቅኤልን ቢያስተምረን ወንድምነት ምን ትላላችሁ? ማህበረ ቅዱሳን ምን ትላላችሁ? እስቲ ቻሌንጅ እንጀምራል። ኤርምያ ትንቢተ ሕዝቅኤልን በደንብ አድርጎ ያስተምረን ያስጠናናል። ያ ሕዝቅኤልን በጣም አንድ ቀን ቁጭ ብለን ምንም የለ የትም የለ ቁጭ ብለን ትንቢተ ሕዝቅኤልን የሕዝቅኤልን መጽሐፍ በቃ አይሻልም ወንድሞች? ቀን ሰተነው እኛ ቻሌንጅ እንጀምር። ምን አላችሁ ወንድሞች? አንድ ቀን ትንቢተ ሕዝቅኤል ላይ ብቻ ያ ነገር አይነካም። የፈለገ ሰው ቁጭ ብሎ መማር ይችላል። እኛ ግን ቁጭ ብለን እንማራለን። ያ ታውቃላችሁ። ግን እዚህ እኔ ምንድን ላይክ ብሉይ ኪዳን ላይ ፒኤችዲያቸውን ምናምን የሰሩ ሰዎች በወንድምነት ልክ አያስተምሩ። በኤርምያ ልክ ብሉይ ኪዳንን አያስተምሩ። ማስተማር አይችሉም። ፒኤችዲውን የሰራ ብሉይ ኪዳን ላይ ብቻ ያጠና ሰው ምናምን በኤርምያ ልክ ብሉይ ኪዳንን አያስተምርም።
አንድ ሰው ጥሩልኝ እስቲ። አንድ ሰው ቲክታክ ላይ አንድ ሰው ጥሩልኝ። አንድ ሰው ሁሉም ቁጭ ብሎ ኖትቡኳን ይዛ ነው ተቀምጣ የምትሰማው፣ ግን ፒኤችዲ ነው ብሉይ ኪዳን ላይ ያጠና ምናምን ነው። እና በቃ እንደዚህ እኮ ነው። ማንም ሰው ነው፣ ማንም ሰው የፈለከውን ሰው ጥራ፣ ከፈለክ ሜንሽን ማንም ሰው እና ጌታ ክብሩን ይውሰድ። ሕዝቅኤልን መማር አለብን። ትንቢተ ሕዝቅኤል፣ የሕዝቅኤልን መጽሐፍ ኤርምያ ማስተማር አለበት። እኛ ያ ቻሌንጅ ጀምሩ። እሺ ኤርሚ ሕዝቅኤልን አስተምረን የሚል ቻሌንጅ ሁላችንም እንጀምርና አንድ ቀን ይስጠን። ምን ይመስላችኋል? ሁሉም ሰው አየህ፣ አቤት ደስ ሲሉ ጌታ ምስክር። የስ በጣም የሚገርም መጽሐፍ ነው የመረጥከው ወንድምነት። የነቢያትን መጽሐፍት እያነበብኩ በነበርኩበት ጊዜ ገና ሳነበው ምዕራፍ 1 ላይ በኋላ ነው የገባኝ ለምን እንዳለቀስኩኝ። በጣም ስቅ ብዬ ነው ያለቀስኩት ሕዝቅኤልን ሳነበው ገና ምዕራፍ 1 ማለት ነው። ምዕራፍ 1 ላይ ሳነበው በቃ ልክ እንደዛ አይነት የኤፌሶን መልእክት ምዕራፍ 1ን የኤፌሶን በሙሉ ሕዝቅኤልን እና አንዳንድ ክፍሎች አሉ። ዘጸአት መጽሐፍ ምዕራፍ 19 ማስታወሳቸው ዘጸአት 19 ኤፌሶን መጽሐፍ እንደ መጽሐፍ እና ራእይ 21 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 የትንቢተ ሕዝቅኤል ጌታ ይባረክ። አንዳንዱ ነገር አይነገርም። ምዕራፍ 1 ስታነበው በቃ ያነበብኩት ጊዜ ያለቀስኩትን ለቅሶ አረሰውም። በጣም አረሰውም። ስለ እንስሶቹና ስለ መንኮራኩሩ ስለ ኪሩቤሎቹ ነው የሚያወራው። ግን የጌታ ክብር በእነሱ መካከል የእሳት ፍም አየሁ ብሎ ይላል። እና ጌታ ይባረክ። ስለዚህ አንድ ቀን ስጠን ኤርሚሻ። እኔ የዛሬ ስንት ዓመት ኦልሞስት 3 ዓመት አካባቢ ምናምን አንዲት እህት ስፔሻሊ አቲክ ሕዝቅኤል 37 ላይ ያለው ሀሳብ ይመስለኛል እና እባክህን አለች። በቃ ኤርሚን ምናምን ነገር ትዝ ይለኛል እና በቃ ምንም በዛ ሰዓት ደግሞ በጣም ክራውድ ነበረ እና ሳይሆን ቀረ። ሰው ሕዝቅኤልን መማር በጣም አስፈላጊ ነውና አንተ ሕዝቅኤልን አንድ ቀን ስጠን አይመስልህም? አንተ ቤት ሰብሰብ ልክ ትላንትና ፓስታ ጌታ ይረዳናል። ያ ወይት ራሱ ይኸው ሕዝቅኤልን አስተምረን እያሉ ነው። ስለዚህ ሕዝቅኤልን ኧረ ጌታ ይረዳናል። በጣም ደስ ይለኛል። ጊዜ አመቻችተን ማስታወቂያ ሰጥተንበት ከዛ ያቺ ቀን ምንም ነገር በቃ የሕዝቅኤል መጽሐፍ የሚጠናበት ቀን ነው፣ የምንማርበት ነው የሚሆነው። ምንም ነገር ያቺ ቀን ምንም ነገር ሳይገባበት ሕዝቅኤልን ብቻ ቁጭ ብለን ውሽ ኢየሱስ በወፍ በረር ነው የምንሄድበት በዳሰሳ መልክ። ያ ለጌታ ክብር ይሁን።
በጣም ነው የገረመኝ ስታነሳው ማለት ነው። ሕዝቅኤልን ስትመርጠው በጣም ነው የገረመኝ። ምክንያቱም ምዕራፍ አንድን አንብቤ ያለቀስኩትን ለቅሶ ዘመኑ ረጅም እንኳን ቢሆንም በጣም አስታውሰዋለሁ። በጣም ነው ማስታውሰው። ምዕራፍ አንድን አንብቤ ነው ያለቀስኩት። ምዕራፍ አንድን ማለት ነው። ምዕራፍ አንድን አንብቤ ነው ያለቀስኩትኝ። ለጌታ ክብር ይሁን ነው። ማየዊት ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 28 ቁጥሮች አሉት። ላንብብላችሁ ከማንበብ ደረጃ ብቻ። ጌታ ይባረክ። እንደዚህ ይላል። እንደዚህ ይላል በጌታ በኢየሱስ ክርስቶስም በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያን በእኔ ላይ ሆነች። እኔም አየሁ። እጁ በእኛ ላይ ስትሆን እናያለን ማለት ነው። እኔም አየሁ፣ እነሆ ከሰሜን በኩል አውሎ ንፋስና ታላቅ ደመና የሚበርቅም እሳት ወጣ። በዙሪያውም ጸዳል ነበረ። በመካከሉም በእሳቱ ውስጥም እንደሚብለጨለጭ ወርቅ ምስያ ነበር። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበር፣ ሰውም ይመስሉ ነበር። ለእያንዳንዱ አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸው ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደተወለወለ ናስም ይብለጨለጭ ነበር። በክንፎቻቸው በታችም በየአራቱ ጎድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገለማመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ይህንን እንግዲህ አሁን ለመግለጥ ወንድሞች እናቶች ጌታ ራእዩን መልሶ ካላሳየ በስተቀር እና መገለጡን ሪቨሌሽኑን ካልሰጠ በስተቀር በፍጹም እንኳን ጌታን ለማብራራት ቀርቶ አይደለም እነዚህን ፍጡራን እንኳን ለማብራራት የማይቻል ነው። ቁጥር 11 ክንፋቸውንም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፋቸው የተያያዙ ነበሩ። ሁለት ገላቸውንም ይከድኑ ነበር። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበረ። መንፈስም ወደሚሄድበት ሁሉ ይሄዱ ነበር። ሲሄዱም አይገለማመጡም ነበር። ጌታ ስምህ ይባረክ የኔ አባት። በእንስሶቹም መካከል እንደሚነድድ እሳት ፍም ያለ ምስያ ነበር። በእንስሶቹም መካከል እንደሚነድድ የእሳት ፍም ያለ ምስያ ነበር። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ ምስያ ይሮጡና ይመላለሱ ነበር። እንስሶቹንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። የመንኮራኩሩ መልክ እንደ ብርሌ ነበረ። አራቱም እንደ አምሳያ ነበሩ። ስራቸውም በመንኮራኩር ውስጥ እንዳለው በመንኮራኩር ነበር ይላል። ይሄ ቢሪሌ ተብሎ ሲባል ጠጅ መጠጫውን አይደለም፣ እንደዛ አይነት አይደለም። የከበረ ድንጋይ ነው። እንደ አሜስታቴኖስ ወራውሬ የሚባሉ ድንጋዮች አሉ፣ የከበሩ ድንጋዮች በራእይ መጽሐፍም ላይ የተጻፉ ማለት ነው። በተለይ ብሉይ ኪዳን ካህናት ከነዛ ከ12 ፈርጥ እንቁ ከሆኑ ድንጋዮች ኤፉዱ ላይ አድርጎ ሊቀ ካህኑ ይገባ ነበር። ይሄ ብሪሌ ተብሎ ሲባል የጠጅ መጠጫው እንዳይመስላችሁ፣ የከበረ ድንጋይ ነው። አይገኝም። እንደዚህ ከተገኘ በስንት ሚሊዮን ዶላር ነው የሚሸጠው። ኦኬ በቁጥር 17 በየአራቱም ጎድናቸው ይሄዱ ነበር። እንዴ በየአራቱም ጎድናቸው ይሄዱ ነበር። ሰው በአንድ ጎን ነው የሚሄደው ማለት ወደ አንድ አቅጣጫ ነው የሚሄደው። ወደ ምስራቅ ወደ ሰሜን ከሄድ ከሆነ ወደ ሰሜን ነው የምትሄደው። ወደ ደቡብ ከሄድ ከሆነ ወደ ደቡብ ነው የምትሄደው። በአራቱም ጎድናቸው ይሄዱ ነበር። ሲሄዱም አይገለማመጡም ነበር።
ቁመታቸው የረዘመና የሚያስፈራ ነበር። የአራቱም ክበብ ዙሪያ በአይን ተሞልቶ ነበር። ሎርድ እነዚህ ፍጡራን ናቸው፣ ቅዱሳን ፍጥረታት ናቸው፣ መንፈሳውያን ናቸው። ልብ በሉ። እነዚህን እንኳን ሰው ለማብራራት አይችልም፣ እንኳን ትልቁን ጌታ። ሃሌሉያ እነዚህ ለማብራራት እንኳን በቃ አትችልም። ፍጡር ናቸው ልነግርህ እችላለሁ፣ የተሰሩበት ምናምን ነገር ብሎ ማለት እንኳን አይቻልም። እንስሶቹም በሄዱ ጊዜ መንኮራኩሮቹ ባጠገባቸው ሄዱ። እንስሶቹም በምድር ላይ ከፍ ከፍ ባሉ ጊዜ መንኮራኩሮቹም ከፍ ከፍ አሉ። መንፈሱ ወደሚሄድበት ሁሉ እነሱ ሄዱ። የእንስሶቹ መንፈስ ይላል። እነዚህ አራቱ ማለት ነው። አራቱ ኪሩቤል የሚባሉት ናቸው። ባይዘው የእግዚአብሔርን ዙፋን ይሸከማሉ የሚባሉት በኪሩቤል ላይ የምትቀመጥ ተብሎ የተባለው እነዚህ እንስሶች ናቸው። በእንስሳ መልክ በንስር በላም በሰው ምናምን ነገር የተመሰሉት ማለት ነው። በመንኮራኩራቸው ውስጥም ነበረ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና መንኮራኩሮቹ በእነርሱ አጠገብ ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና እነዚያ ሲሄዱ እነዚህም ይሄዱ ነበር፣ እነዚያም ሲቆሙ እነዚህም ይቆሙ ነበር። እነዚያም ከምድር ከፍ ከፍ ሲሉ መንኮራኩሮቹ በአጠገባቸው ከፍ ከፍ ይሉ ነበር። ከእንስሶቹም ራስ በላይ አለበ በለው ከነዚህ ከኪሩቤሎቹ ማለት ነው። ከእንስሶቹ ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር፣ እላያቸው ላይ ማለት ነው። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቀናንተው ነበረ። ለእያንዳንዱም ገላውን የሚከድንበት ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙዎች ድምፅ እንደ ሁሉን የሚችል አምላክ ድምፅ እንደ ታላቅ ሰራዊት ድምፅ ሆኖ ሰማሁ። ሲቆሙ ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ ለበበል እነሱ የተሸከሙት አለ፣ ጠፈር የሚመስል በረዶ የሚመስል ነገር አለ። በዛ ላይ ቁጥር 25 በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ ይላል። ሃሌሉያ ሃሌሉያ። ቁጥር 25 ድምፅ ተሰማ። ማን ነበር? በእነዚህ በእንስሶቹ በአራቱ እንስሶች በኪሩቤሎቹ በላይ የበረዶ የሚመስል ነገር አለ ብሎ ያለው። በእንስሶቹ መካከል እንደሚነድድ እሳት ነበረ ብሎ ያለው። ከዛ እሳት አንዴ በበረዶ አንዴ በእሳት፣ በረዶ እንግዲህ ነጭ ስለሆነ ማለት ነው። አንዴ በበረዶ አንዴ በእሳት ተመስሎ ለባሪያው የታየው። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰምጴር ድንጋይ፣ ቀደም ያ ብሪሌ የተባለው አይነት፣ እዚህ ደግሞ አሁን የሰምጴር ድንጋይ የተባለው ማለት ነው። ውድ ነው ይሄ ድንጋይ። በቃ ሲገልጠው ለሰው ስለሆነ የተጻፈው መግለጫ አጣ በቃ። እና የሰምጴር ድንጋይ የሚመስል የዙፋን አምሳያ ነበር። በየት? በራሳቸውም በላይ ካለው ጠፈር በላይ ማለት ነው። ዙፋን ነበር። አየህ? ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ዙፋን ነበረ። ድምፅ ተሰምቷል፣ ግን ዙፋን ነበረ። ዙፋኑስ ላይ ተቀማጭ አለ ወይ የሚመስል ዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። በዙፋኑም አምሳያ ላይ በቃ እዛ ዙፋኑን አየው። በዙፋኑ ላይ እንደ ሰው መልክ አምሳያ። ልብ በል፣ ያኔ ጌታ አልተወለደም ገና። ሕዝቅኤል ይሄንን ሲያዩ ጌታ አልተወለደም፣ በስጋ አልተወለደም። እና እንደ ሰው በዙፋኑም ላይ እንደ ሰው መልክ አምሳያ ነበር። ከወገቡም አምሳያ ያያየው ማን ነው? ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበር። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ፣ እንደዚሁም በዙሪያው ያለ ጸዳል አምሳያ ነበር። ይሄ አምሳያ የማን ነው? የእግዚአብሔርም ክብር ምሳሌ መልክ ይህ ነበር ይላል።
ቁጥር 28 ማለት ነው መጨረሻው አካባቢ ላይ ሲናገር የእግዚአብሔርም ክብር ምሳሌ መልክ ይህ ነበር፣ ባየሁትም ጊዜ በእግሬ ተደፋው፣ የሚናገረንም ድምፅ ሰማሁ ይላል። ሃሌሉያ He is my Lord። ይሄ ነው የእኛ ጌታ፣ ይሄ ነው የእኛ ጌታ። አየሁ አይደል? ይህንን ሁሉ አውርቶን በእንስሶቹን አውርቶን በእንስሶቹና በመንኮራኩሮቹ አውርቶን እነሱ ከተሸከሙት ጠፈር በላይ እንደ በረዶ የነጣ በእነዚህ የከበሩ ማዕድናት የተገለጠን መልክ የሚመስል ዙፋን፣ በዛ ዙፋን ላይ ድምፅ ሰማሁ ይላል። ይህ የእግዚአብሔር ክብር ምሳሌ መልክ ይህ ነበር ይላል። ወንድምነት ጌታ ለሰው ራሱን የገለጠበት መንገድ ስታየው ይህንን ሁሉ መግለጡ ሰው እንድናውቀው፣ እንድንረዳው፣ እንድንፈልገው፣ እንድንጠጋው ከዚህ ትውልድ መካከል አንድ ነቢይ ጠርቶ በምርኮኞች መካከል ተቀምጦ ሰማያትን ከፍቶለት ስም ይባረክ አባዬ፣ ስም ይባረክ። በዚህ ሲገርመን ራሱን መጥቶ እንደ ሰው ምስያ ነበር ይላል አይደል? ቁጥር 26 ላይ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ሕዝቅኤል ይሄንን የተናገረው በባቢሎን ነው። ይሄ ማለት ጌታ ከመወለዱ ከ450 ከ460 ዓመት በፊት ማለት ነው። ማን ያምናል ይሄ ጌታ መጥቶ ሰው ሆኖ ተብሎ ሲባል? ማን ያምናል? ሕዝቅኤል በኮቦሮዝ በምርኮኞች መካከል ተቀምጦ ሳለ ያየው በእንስሶቹ ላይ የነበረው ዙፋን እሱ ላይ ተቀማጭ ነበረበት፣ የሰው መልክ አምሳያ ነበረው፣ የሚናገረንንም ሰማሁ ብሎ ያለውን እነዚህ ታላላቅ ነቢያት ያዩትን ልክ ሕዝቅኤል እንዳየው ሰው ሆኖ ተወለደ። ማን ያምናል እሱ የዳዊት ልጅ ነው ተብሎ ይባል? Thank you Lord, thank you Lord, thank you Lord። ለባሪያው እንዳሳየው ሰው የሰው መልክ ይመስል ነበር ዙፋኑ ላይ ተቀምጦ ማለት ነው። ዮሐንስ ይህንን ሕዝቅኤል ያየውን በኋላ ላይ ራእይ መጽሐፍ ምዕራፍ 5 ላይ እንደታረደ በግ ሆኖ ተቀምጦ አየሁት ይላል። ዙፋን ላይ ተቀማጩ እሱ ሆኖ ነው የተገኘው እና ቴንክ ዩ ሎርድ፣ ቴንክ ዩ አባት። ስም ይባረክ፣ ስም ይባረክ። በኋላ ላይ ነው ያየው ዮሐንስ፣ በኋላ ላይ ያየው። ሕዝቅኤል አስቀድሞ አየው በራእይ ጌታ አሳየው። ዮሐንስ በኋላ ላይ በስጋ ከተወለደ በኋላ በራእይ አየው፣ በአካልም አየው። መጥቶ ዳሰሰው፣ ከሱ ጋር በላ ጠጣ። ከዛ ካረገ በኋላ ደግሞ በራእይ አየው። ሕዝቅኤል በራእይ ከመወለዱ ከ460 ዓመት በፊት ያየውን ሰው ሆኖ ተወለደ። ከዛስ ሞተ፣ ተቀበረ፣ ስለ በደል ስለ ኃጢአታችን ከሙታን ተነሳ። ከዛስ እንደገና ጌታ በራእይ በፍጥሞ ደሴት ላይ ሆኖ በራእይ ሲያሳየው እንደታረደ በግ ሆኖ በዙፋኑ ላይ ተቀምጦ አየው። ቴንክ ዩ ጌታ ኢየሱስ፣ ስም ይባረክ፣ ስም ይባረክ። ውስጤ እንቀጠቀጥብኛል። ወንድሞች እናቶች፣ ለእግዚአብሔር ክብር ይሁንለት። እንዲህ አይነት ይሄ ጌታ ነው የኔና አንቺ አምላክና አባት የሆነን ማለት ነው። ይሄ ጌታ ነው፣ ይሄ ጌታ ነው አንተን የወደደህ። ይሄ ጌታ ነው እኮ አንቺን የወደደሽ። ይሄ ጌታ ነው እኔን የወደደኝ። ይሄ ጌታ ነው ዓለሙን የወደደው፣ ዓለሙን የወደደው። እና ሕዝቅኤልን ሳነበው ምዕራፍ 1 ላይ በቃ አሁን ከዚህ ውስጥ አሁን መውጣት አልፈልግም።
እንዲህ አይነት በቃ ሁሌ በቃ ባነበብኩት ሰዓት ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ስም ለዘላለም ይቀደስ። ቴንኬን አባቶቻችን ነቢያት አሻግረው በትንቢት አንተው በሰጣቸው መንፈስ አሻግረው አዩ። ቅዱሳት ሐዋርያት ካንተ ጋር በሉ ጠጡ፣ የመከራህ ተካፋይ ሆኑ። ሕይወት ተገለጠ አይተንማል፣ መሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን አሉን፣ አወሩን፣ ጻፉልን። የነገርካቸውን ያጻፍካቸውን ለእኛ ደረሰ፣ አነበብኑ። ጌታ ኢየሱስ ፍቅርህ እንዴት ጥልቅ ነው! መውደድህ እንዴት ጥልቅ ነው! እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ለጌታ ክብር ይሁን። የሚባረክ ራስህን ለሰው ልጆች በተለያየ መንገድ ገልጠሃል። ለባሪያዎች ለነቢያት፣ ለባሪያ ለሕዝቅኤል፣ ለባሪያ ለሙሴ በሲና ተራራ ላይ በገለጥክበት አይነት አገላለጥ ማንም ሰው እንደዚህ ተረድቶ እንደዚህ አያውቅህም ነበር። ጌታ ሆይ በማይመች ሁኔታ ውስጥ ሆነው ለባሪያ ለነቢዩ ለሕዝቅኤል በምርኮኞች መካከል በግዞት ምድር በነበረበት ቦታ የገለጥክለትን ያንን ራእይ ለባሪያህ ለዮሐንስ በፍጥሞ ደሴት አሁንም በግዞት ቦታ ሰማያትን ከፍተህ ያሳየኸው ባሪያ ሕዝቅኤልን ያየውን ከመወለድህ ከ460 ዓመት በፊት ለባሪያ ለሕዝቅኤል የገለጥክለትን እውነት ለዮሐንስም ገልጠህ እኛም ይህንን እውነት እንድናውቅ ለባሪያዎችህ በማይመች ሁኔታ በስደት ምድር፣ በምርኮ ምድር፣ በባዕድ አገር፣ በእስር ቤት ሆነው ተጥለው ሳሉ የገለጥክላቸው ጌታ የምንለምንህ አንድ ነው። ዕለት ዕለት ራስህን ግለጥልን። በጌታ በኢየሱስ ስም በወደቀ ዓለም ላይ ነው የምንኖረው። አንተን ስናይ የዓለምን የሆነውን ነገር እንንቃለን። አንተን ስናይ የዓለም የሆነው ነገር አያጓጓንም። ልባችን በዓለም ነገር በሆነው ነገር ላይ አይከብድም። ያንተን መገለጥ ብቻ እንፈልጋለን። ጌታ ኢየሱስ እኔ ለሚወደኝ ራሴን እገልጥለታለሁ ብለሃልና እንወቅህ። ካወቅንህ በላይ እንወቅህ፣ ከተረዳንህ በላይ እንረዳህ። ራስህን ግለጥልን አባ፣ ራስህን ግለጥልን። ቀራንዮ በመስቀል ላይ እንደተሰቀል ከሆነ ራስህን ግለጥልን። እህቶቼ ይዩህ፣ ወንድሞቼ ይዩህ፣ እኛ እኒህ ጌታ ኢየሱስ ክርስቶስ እኔንም እግዚአብሔር የዘላለም አምላክ እንዳይህ፣ ወንድሜም ቤካ እንዲያይህ፣ እህቶቻችን ወንድሞቻችን እንዲያዩ። አንተን ስናይ የምድርን ነገር እንንቃለን። አንተን ስናይ እግዚአብሔር የዘላለም አምላክ የዚህ ዓለም ነገር ምንም እግዚአብሔር ወይ ምንም ተራ ነገር መሆኑን እንድንቆጥር ያደርገናል። ራስህን አሳየን፣ ራስህን ግለጥልን በጌታ በኢየሱስ ክርስቶስም። አንጠግብህም፣ አንጠግብህም፣ እንጠግብህም። የማትጠገብ ፍቅር ነህ፣ የማትሰለች ፍቅር ነህ። ዕለት ዕለት ብትወራ፣ ዕለት ዕለት ብትነገር፣ ዕለት ዕለት ፍቅር ስናስብ መንፈሳችን ውስጣችን ይቃጠላል፣ ደስ ይለናል፣ ሐሴት እናደርጋለን። አይኖቻችንም ባይሞላሉ እንደ ሰባ አንበሳ እንድንፈነጭ ታደርገናለህ። የእግዚአብሔር ልጅ ኢየሱስ በተበተንበት የምድር ዳርቻዎች ሁሉ ይሁን በሚል ቃል በሰራኸው ምድር ላይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በተበታተንበት የምድር ዳርቻዎች ላይ አለን። ለአንተ ግን ጌታ አባቶ ይቻልሃልና ራስህን ግለጥልን። ሌላ አይደለም እንለምን፣ ራስህን አሳየን። ሕዝቅኤል እንዳየህ እኒህ፣ ዮሐንስ እንዳየህ እኒህ፣ ዮሐንስ በፍጥሞ ደሴት እንዳየህ እኒህ፣ ሕዝቅኤል እንዳየህ እኒህ። ክብርህን እንየው፣ ጸዳልህን እንየው፣ የፊትህን ብርሃን እንየው። እንደዛ ቀራንዮ መስቀል ላይ ለእኛ ስትል እንደተወጋበት እንደተቸነከርክበት እንደዛ ሆነን እንየው። አንተን ስናይ ሁሉን እንንቃለን። አንተን ስናይ እግዚአብሔር ክብርን ስናይ እንጠግባለን። አንተን ስናይ እግዚአብሔር የዘላለም አምላክ በምድር ከፍታዎች ላይ እግዚአብሔር በኢየሱስም እንረግጣለን። እግዚአብሔር በጌታ በኢየሱስም ራስህን አሳየን። ራስህን ግለጥልን። የአባቶች አምላክ ራስህን ግለጥልን። ራስህን ግለጥልን የኔ አባት፣ ራስህን ግለጥልን። በህልም በራእይ ነህ፣ ድምፅህን እንስማ። ዕለት ዕለት አንተን እግዚአብሔር የዘላለም አምላክ መጠማት መራብ ይሆንልን። ቀኝና የፊት ብርሃን ይብራልን። ክብር ለአንተ ይሁን ኢየሱስ።
ክብር ላንተ ይሁን። የአባቶች አምላክ ክብር ላንተ ይሁን። እናመሰግናለን። ቀሪ ጊዜያችንን ሁሉ በስም ባርክልን። ስለነበረን ጊዜ ሁሉ ተመስገን። በዚህ ቃል ውስጥ ሆነን የሚተኙ ይተኙ፣ ራእዮችና ህልሞችን ይዩ። በዚህ ቃል ውስጥ ሆነን በዚህ ነገር ውስጥ ሆነን እግዚአብሔር ሆይ የምንውል እንደኔ ቀን ለሆነላቸው ምሽት ለሆነላቸው ምሽታቸው ቀናቸውና እንደዚሁም ደግሞ ሌሊታችን ሁሉ በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን። ሃሌሉያ። ቴንክ ዩ ወንድምነት። ቴንክ ዩ ወንድምነት። ተባረክ። እንኳንም መጣው እንኳንም ሕዝቅኤል ብለህ ገና ምዕራፍ አንድን አይደለም መጽሐፍን ገና ምዕራፍ አንድን ሳነበው ነይ እህቴ ነይ ሐረግዬ ነይ ገና ምዕራፍ አንድ ላይ ስንሆን ምንም ወደ ጸሎት ነው የምትገባው እንጂ ሌላ ምንም አታደርግም። ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ሐረግዬ እንዴት ነሽ እህትዬ? ጌታ ይመስገን። ኤርምዬ ሰላም ላንተ ይሁን። ሰላም እናንተ ይሁን። ደህና ነኝ፣ ጌታ ይመስገን። ደህና ነኝ፣ እግዚአብሔር ይመስገን። ዋው በውስጥ ጽፌልክ አላየከውም። በሜሴንጀር ምን ጽፌልህ ነበር? አይደል ነው። እስኪ ሃይ በይ ልከሽዋል ሜሴጁ? እኔ ጃላበት ይሁን አላቅም። አዎ ጌታ ሳይቶኛል። በጣም ብዙ ነገር ከዚህ በፊትም ብዙ ጽፌልሃለሁ ድሮ፣ ግን መልካም ነገር ነው። በምን በሜሴንጀር ተናገሪ። እዚህም ከፈለግሽ ተናገሪ። ህልም ያለበት ህልም ይናገር ብሎ ተናገሪ። እኔ ባለቤቱ ስላለው መጥፎም ቢሆን እንኳን ራሱ ለጥቅሜ ነው፣ ለጥቅማችን ነው ጌታ። መጥፎ አይደለም የተወረወረ ነገር። መጥፎም ቢሆን ለጥቅማችን ነው። መጥፎም ቢሆን ተናገሩ። እግዚአብሔር ለሰዎች በዓላማ ነው የሚናገረውና ተናገሪ፣ ችግር የለው። እሺ ምንድነው ያየሁት መሰለክ? አንድ 3 ሳምንት ምናምን ሆኖታል። ጌታ በሚያውቀው ጸልይልሃለሁ ኤርምዬ። በጣም ነው የምወድህ፣ በጣም ነው የምጸልይልህ። አለው አረግዬ አንዴ መልእክት እኮ ነግረሽኛል እንደዚሁ ከጌታ ዘንድ ላይ። እስራኤል አይደል ያለሽው አረግዬ? አዎ ፓስተር ጸባዖት ጋር ያ ተባረክ። የምወደው አገልጋይ የምወደው ፓስተር እውነት ነው። እና ምንድነው ያየሁት መሰለክ? በጣም ተራራ ላይ ነው። ተራራ ላይ ሆኖ ግን ረዥም አስፋልት፣ በጣም ቀጭን አስፋልት ነው። በጣም የሚያምር አስፋልት፣ እንደዚህ መንገድ እንደዚህ ይማርካል። በጣም ያምራል ይመስለኛል። እና እኔ ላይ ነው ያለሁት፣ አንተም ላይ ነው ያለከው። እና ከዛ በላይ ደግሞ ከጎኑ ጋር ደግሞ ሩቅ የሆነ ኮረኮንችማ ቦታ ደግሞ ላይክ እንደ ሲና በረሃ አይነት ነገር ሆኖ ግን ተራራው ማዶ ለማዶ ነው። እና እኔ እናንተ ያለንበት ተራራ ግን በጣም የሚያምር ተራራ ሆኖ ያው እንደነገርኩ ጽድት ያለ አስፋልት ነው ይመስለኛል። እና እንደዚህ ጎንና ማለት ጥግ ለጥግ ስለሆነ ማዶ ለማዶ ስለሆነ ኃይለኛ ድንጋይ ይወረወራል ይመስለኛል። እና መንገዱ መንታ ነው። እኔ እናንተ ያለንበት ላይክ መንታ ሆኖ በጣም የጠራ ነው። እና ኃይለኛ ድንጋይ ነው። በጣም ልሙጥ ድንጋይ፣ በጣም ሊነሳ የማይችል ማለት ነው። በቃ ሀገር የሚያክል ድንጋይ ነው። ትልቅ ድንችን ልክ እንደሱ አይነት አንድ ድንች፣ ልሙጥ ድንች እንደ ድንጋይ ስትስለው ማለት ነው። ከዛ ያ ነገር ይወረወርና ልክ እኔ ያለሁበት አካባቢ ነው የሚወድቀው ይመስለኛል። እና አንተ ከዛ ጋር ስለሆን ልክ እኔ ጋር አምልጦ ከሄደ አንተ ጋር ነው በቃ እንኳን አንተ በቃ ሀገር እንኳን የሚሰነጥቅ ነው ድንጋዩ ይመስለኛል። እና በጣም ተሸክመው ነው የሚወረውሩብክ። ወንዶች ናቸው እንጨፈልቀዋለን ብለው ነው የወረወሩት። አንተ ላይ ነው። ከዛ እንጨፈልቀዋለን ብለን ሲወረውሩበት መንታ እንጨት የሚመስል ግን በጣም ጠንካራ ድንጋዩ በጣም እሱን ጠርምሶ ነበረ መሄድ የነበረ። ግን ይሄ እንጨት ግን ለካም እንጨት ነው እንጂ ብረት ነው ውስጡ ይመስለኛል። እና እዛ ላይ ያርፋል። እኔ እግሬ ላይ ነው። እኔን አይደለም ለእኔ አይደለም የወረወሩት፣ እኔን አልፎ አንተ ጋር ሊመጣ ነው። ከዛ አየሁትና በጌታ በኢየሱስ ስም በፍጹም ወንድሜን አያገኘውም ብዬ ስጸልይ እንትን ይሆናል፣ ድንች ይሆናል። እና ያ ድንች ግን በጣም ቀላል
ድንቹ ቀላል ድንች ነው። ረዥም ማለት የስፋቱና የርዝመቱ በጣም እኔን አልፎ ከኔ ቁመት አልፎ የሚሄድ ነው። ግን ቀላል ድንች ይሆናል ይመስለኛል። የሆነ አሁን እንኳን ድንች እንደዚህ ስመዝነው በጣም ሚዛን አለው። ግን ያኛው ግን በጣም በቃ በጣም ስስ የሆነ ማለት ነው። እንደ ወረቀት ይሆናል። እንዴት ደረቀ እላለሁኝ እኔ ብቻዬን። እንዴት ሊደርቅ ይችላል እያልኩኝ በጣም እየተገረምኩኝ፣ ከዛ እግዚአብሔርን በፍጹም የተወረወረው ነገር የሚወረወረውም የተወረወረውን ወንድሜን አላገኘውም ብዬ ለእግዚአብሔር ክብር ስሰጥ ተራራ ላይ አንተ ቀና ብለህ ስታየኝ እና ልክ አይተኸው ገብቶሃል እንደተወረወረ፣ ግን እኔ እናንተ ተግባብተን ቀና ብለህ አይተን እኔ እግዚአብሔርን ሳመሰግን አንተ በፈገግታ አይንህን ወደ አባት ስታቀና አየሁኝ። አሜን። እና የሚወረወረው ነገር የተወረወረውም አላገኘህም፣ የሚወረወረውም አያገኝክም እልሃለሁ። አዎ በጣም ጸልዩልኝ ብዬ የምለው ይሄ ነው። በጣም የሚገርም ነው። ከ2 ሳምንት በፊት ነው ያየሽው? አዎ ከ2 ሳምንት እህቴ ብዙ እህቶች አሉ እንደዚህ የሚጸልዩ ይህን አይነት መልእክት የነገሩኝና በጣም ነው የሚገርመው። እንዳንቺው አንዲት እህት ከአሜሪካ ሀገር ከ2 ሳምንት በፊት ድንጋይ ወርዋሪዎቹን ሰዎቹን ሁሉ ጭምር ነው ያሳያት ጌታ። እነዛ ሰዎች ጌታ ኢየሱስ ምስክር አንዳቸውንም ምንም አልበደልኳቸውም። በጣም የእግዚአብሔር ሴት ናት። ስሟን አልናገርም፣ እነዛን ሰዎች አልናገርም። ድንጋይ የሚወረውሩት የአረባ ሀገሯን ሊባኖስ ሀገር የነበረችዋንም ሴት ወደ ጌታ የመጣችዋን እህት አስተውሉ። በበደልኩበት እኔ በድያለሁ ነው ብዬ ይቅርታ የምጠይቀው እና በጣም አልነግርም አልችኝ። ንገሪኝ አልኳት። ሰዎቹን ሁሉ ነው ጌታ ያሳየኛለች። እኔ ሰዎች ህልም ንገሩኝ ብዬ ስል ዝም ብሎ ህልሙን ለመስማት ብቻ አይደለም። አዎ ፋናይ እና ህልሙን ንገሩኝ ብዬ ስል ህልሙን መንገር ብቻ አይደለም። ህልሙን ስትነግሩኝ የጌታ መሆኑና አለመሆኑን የእግዚአብሔር መንፈስ በውስጤ ኮንፈርም ያደርግልኛልና አሁንም ጸልዩልኝ እሺ። ድንጋይ ውርዋሮ ከቅርብ ከሩቅ ነው፣ ከሁለቱም ማለት ነው። እና ጌታ እግዚአብሔር ዘመንሽን ይባርክ። ምንድነው ጥፋቴ ብያለልም። ልብ በሉ፣ ያ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። አስተውላችሁት ከሆነ ማለት ነው። ያ ወርቅማ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። በጣም ነው የማዝነው። በጣም ነው የማዝነው። ለነሱ ነው፣ ለኔ አይደለም። ለወርዋሪዎቹ ማለት ነው። ለወርዋሪዎቹ አዝናለሁ። በልባቸው ለሚጠሉኝ አዝናለሁ። ጌታ ሲጠራ ሰውን ራሱን ተማምኖ ነው የሚጠራ። ሌሎቹስ እሺ በውጭ ያሉ ቢወረውሩ ባልገረመኝ። በጣም ይገርመው አረግዬና ያቺ የአሜሪካዊቷ እህት ሪካርድ አርጋ ልካልኝ ነበረና በኋላም ላይ ያወራኋት ነው። በመጀመሪያ ያወራኋት ከዛ ሪካርድ አርጋ ላክችልኝ። ምን አማራጭ አለኝ? ሰላምዬ ምን አማራጭ አለኝ? ባለቅስ እኔ ለነሱ ነው ማለቅሰው።
ድንጋይ ውርዋሮ ወገኖች እንዳይደውሉልኝ ከዓለም ዙሪያ ያሉት ሁሉ እንዳይደውሉልኝ እንደናንተ አይነት ቅንና የእግዚአብሔር ሕዝብ የሆናችሁ ወገኖቼ የሌለኝን መልክ ሰጥተው በውስጥ ጭምር የሚያወሩ ማለት ነው። ማለት ሰዎች እንዳይደውሉ ሰዎችን ነው ከኔ ለመነጠል የተሄደው ርቀት ማለት ነው። አሁን ብዙዎቹ አኩርፈውኛል። ይሄንን የሚያደርጉ ሰዎች ለምን እንደሆነ እነሱ አያውቁትም። በእርግጥ የተነሳው ወጀብ አብሮ ነው የወሰዳቸው። ያ እባብ ሲመታ የሚወደኝን የማገለግለውን ህዝብ የሚወደኝን ህዝብ ከነድካሜም ከነበርታት የሚወደኝን ህዝብ አትደውሉለት ብሎ ማለት ምን ማለት ነው? እኔ እኮ ሰው ቢደውል ለኔ ድካም ነው እንጂ የሚሆነው ሌላ አይደለም። ግን በዚህ ነው ያልክ ማለት ነው። ውርዋሮ በጣም ከአሜሪካ ሀገር ሐረግዬ ከእስራኤል ያቺ እህት ከሊባኖስ አሁን በቅርብ ጌታ የተቀበለች ማለት ነው። ግን የትኛውም የሚወረውሩት ነገር እኔን አልጎዳኝም አይጎዳኝምም። አንዲት እህት ይሄን ተናግሬ ወደ ፕሮግራሜ ልገባ ነው። አንዲት እህት ፈረንሳይ ነው የምትኖረው እና ከዛሬ ስንት ዓመት በፊት አንድ ህልም ነገረችኝ። ከጌታ የሆነ ህልም ነውና ኤርሚ እባክህ አንድ ነገር እያየሁ ነው። ከአራቱም የምድር ማዕዘናት ድንጋይ ላይ ይወረወርባና አንተ መስታወት በሚመስል ቤት ውስጥ ነው ያለው። ይወረውራሉ። ዝም ብሎ መስታወቱን ነው የሚመቱት። መስታወቱ ግን አይሰበርም። ዝም ብሎ ኳኳሽ የሚል አይነት ድምጽ ሰማለሁ እንጂ አይነካምና ከፊት ለፊት የጌታን ስራ ስትሰራ አጠገብ ያሉ ሰዎች ሁሉ ጭምር ነበሩ ሲወረውሩ የነበሩት ብላለችኝ። ጌታ ኢየሱስ ምስክር። የዛሬ 3 ዓመት አካባቢ ማለት ነው። ሪከርድ ተደርጓል። ሪከርድ አድርጋ ልካልኛለች በውስጥ ማለት ነው። እና ፕሊስ አለችኝ። የሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ የነበረች ናት። አሁን ፈረንሳይ ሀገር ውስጥ ነው የምትኖረው። በቤተክርስቲያን ውስጥ ታገለግላለች። እጅግ የተወደደች እህት ናት። ልክ እንደናንተ እንደና ሐረግዬ እንደ ወንድሞችን በጣም ማለት ነውና ኦኬ። ስለዚህ መንፈሳዊ ውጊያ ነው፣ መንፈሳዊ ጦርነት ነው። እኔ አሁን ውጊያ ውስጥ እንዳለሁ ነው የማውቀው። ለእናንተ ቲክቶክ ላይ ገብቶ ማውራት ምናምን ነገር መስሎ ከታያችሁ አይደለም። መንፈሳዊ ውጊያ ውስጥ ነው ያለ ነው። እንዳትረሱት። ያ እባብ ከተመታ በኋላ ሀፕል ሊሆን እንደሚችል የጌታ የነገረኝን አንዳንዱን ያልተናገርኩትኝ ምን ብዬ ልናገር? ሰው ራሱን ባለመጠበቅ ስር ያሉ ሰዎች ሲጎዱ ነደፋቸው። አንዳንዶቹ በመረብ ውስጥ ገቡለት ባለማስተዋል። ኤርሚያስን የሚጎዱ መስሏቸው ወይ ደግሞ አገልግሎቱን የሚያስቆሙ መስሏቸው ነገርኳቸው። ወንድሞች እናቶች፣ አትላላጡ። እንደዚህ አይነት ሰዎች ኤርሚያስን አታስቆሙትም። ለምን? ጌታን የጠራኝ በልብ ቅንነት ነው የማገለግለው። በልብ ቅንነት ነው የማገለግለው። ማንንም ለመበደል ብዬ ሆን ብዬ አልሄድም፣ በፍጹም አላደርግም። በጌታ ያገኘኋቸው ወንድሞቼና እህቶቼ ክፋታቸው መስማት አልፈልግም። የማናቸው ነው አይደል? ኖቫዬ ታስታውሳለህ አይደለ? እንደውም አንድ ጸሎት ላይ በጣም ነበር የእግዚአብሔር መንፈስ ያስቃተተኝ የነበረውና አንዳንድ ሰዎች ባለፈው ላይ የጸለይከው ጸሎት ውስጥ እንደዚህ ብለህ የተናገርከው ነገር ነበረ፣ ልክ እንደ ፕሮፌቲክ አይነት ሜሴጅ ብለው ያሉ ማለት ነውና እኔ አሁንም ቢሆን እዚህ ላላችሁ ሰዎች ራሳችሁን ጠብቁ። እሺ፣
ከአብሯችሁ ካሉ ሰዎች ጋር ከቅርበት ከምትገለገሉ ሰዎች ጋር ማለት ነው። የእግዚአብሔር ሐሳብ ካለበት ድንጋይ ውርዋሮ አለ። ወይኔ አልልም። ለቅቄም አልሄድም። ቲክቶኩን ለቅቄ እንድሄድ ነው የፈለጉት። አልሄድም። በእውነት ተስፋ ቁረጡ። አልሄድም። እግዚአብሔር ክሊር አድርጎ ተናግሮኝ ነው የመጣሁትኝ። ላገለግል ነው የመጣሁትኝ እና ሁሉ ነገር አይወራም። አረግዬ ድንጋይ ወረወራል አለች። ከየት እንደሚወረወር አታውቀውም። ድንጋይ ወረወራል። ግን የአሜሪካዋ እህት ከየት እንደሚወረውሩ ወርዋሪዎቹ ማን እንደሆኑ የሰራዊት ጌታ እግዚአብሔር አይኖቿን ገልጦ ያሳያት። ለእኔም አስቀድሞ ጌታ የተናገረኝ በኮንፈርሜሽን የመጣውን በነግራችሁ እያንዳንዳችን ከቲክቶክ ላይ እንወጣለን። አልነግራችሁም። ለእነኛ ሰዎች ጸልይላቸዋለሁ። የአባቶች አምላክ ቀኙና የፊቱን ብርሃን ያብራላቸው። ይሄ ውርዋሮ በጣም ነው የበዛው። በጣም ኤርሚዬ ያ ማለት አሁን አንተ ተናግረሃል። ማንም አያስቆምህም፣ ወደ ቀኝም ወደ ግራም አትይ። ከዚህ በፊት ምንድን ነው ያየሁት የነበረው ቢራ ያስጨብጠሃል ሰዎች ይመስለኛል። እና ቢራ ይዘክ ጠጣው ይሉካል። ልክ ከፊት ለፊት ደግሞ በጣም የሆነ ሜዳ ላይ ይመስለኛል፣ ሳር ቦታ ነው፣ ዳቦ አለ። እኔ ትላንትናም እንደዛ አይነት ነገር ለራሴ አይቻለሁኝና ያን ዳቦ ለሰዎች ልታድል ነው፣ ለኔ ቢጤዎች ልትመግብ ይመስለኛል። የኔ ቢጤዎች አሉ ፊት ለፊትህ በዚህ በሳጥራ ምናምን ነገር ሆኖ በስጦታ ዕቃ አይነቶች ምናምን ሆነው ተቀምጧል። እና ይዘህ አንተን ነው የሚጠብቀው ዳቦ ለኔ ቢጤ ተቀምጠዋል እዛ ፊት ለፊት ለእነሱ ልታደርስ ነው። እና ግን እዚህ ጋር ደግሞ ቢራ ሰጥተውክ አንተን ሳይክ የሆነ በሌላ በአንደኛው አይኔ ሳይክ ላይክ እንደ ሰካራም ነገር ልትሆን ያልክ ይመስለኛል። ግን ፊት ለፊት ላይ ያለውን ዳቦ ሳይ ደግሞ የነቃህ ነገር ይመስለኛል። እና የትኛው ጋር ልሁን እያልክ ልብህና አይንህ እንትን ይላል ይመስለኛል፣ ይባክናል። ከዛ ፊት ለፊት ያለውን አየከው እና በቃ ይሄኛውን ቢራውን ይዘዋል፣ ጨብጠዋል። ቢራውን ትተህ የሆነ እኔ አንዳንዴ ፓስተሬ ያውቃል የሆነ ከማየው ላይ ሌላ ነገር አያለ። ህልም ከሆነ ከህልም ላይ ራያ ያለውኝ እና ይሄኛውን ላይክ እንደ ሰካራም የሚመስለውን ሰው አንተው ነህ ራስህ፣ ግን ራስህ በራስህ እየፈረድክበት በቃ አልፈልግም ብለህ ቢራው የተከፈተውን ቢራ ሳትጠጣው ፊት ለፊት ወደ ተዘጋጀው ዳቦ ትሄዳለህ። ለእኔ ቢጤ ልታድል ይመስለኛል። እና ምንድነው የምለው እኔ በእውነት በቃ ጥሪ ያለበት ሰው ግድ ነው ማለት እኔ አሁን ፓስተር ጸባዖት በጣም የእግዚአብሔር ጥሪ ያለበት በጣም በቃ ድንቅ ሰው ነው። እኔ 10 ዓመት ነው እሱ ጋር ማለት ነው። እና መልካም ወንድም መልካም አባት ነው። ደግሞም የእግዚአብሔርን ድምፅ የሚሰማ ነው። እና ግን ይወረወራል፣ ግን የሚሰራው ስራ ስላለ እያሸነፈ እየተወየ ሄደ ነው። ገብቷል። አሁን የሆነው ብዙ የተወረወሩ ነገሮች ስላላገኙት ነው። ስላልተወረወረበት አይደለም፣ አልሰማም ስላላቸው ነው። እና በእውነት እዚህ ያለ ነው የምንጸልየው ለእንደዚህ አይነት ሰዎች። እኔ የምጸልይላችሁ ጀሮአችሁ ይደፈን ነው ጌታ በሚያውቀው። እኔ ለፓስተሬ በቃ የነገር ጀሮ ይዘጋ ነው የምለው። ስለዚህ ጀሮህን ዝጋ። ፊት ለፊት የተዘጋጀልን ብዙ የኔ ቢጤዎች አሉ የምታድላቸው። ወደዛ ተዘርጋ። ተባርክልኝ። ዳቦን ወደ መስጠት ነው የሄድኩትኝ። ያው እንደጠጣው እኮ ስንት ነገር ነው በስር የሚሰጠኝ የሚያንገዳግድ እንዳልቆም የሚያደርግ አጠገቤ ካሉ ሰዎች ማለት ነው። ከሩቅ ቢሆን አይገርመኝም። አጠገቤ ካሉ ሰዎች ይሄንን የሚያደርገው ማን ነው? ሰይጣን ነው። እና ለጌታ ክብር ይሁን። ትናንትና በዚህ ሰዓት አካባቢ ከሚስቴ ጋር አንድ ቦታ ነበርንና ውብዬ አንድ ቃል ላከችልኝ ከአውሮፓ። በጣም የምሰማት የእግዚአብሔር ሴት ነች። ውቤ የብርኬ እጮኛ ማለት ነው። በጣም የምሰማት የእግዚአብሔርን ድምፅ የምትጸልይልኝ ከጌታም ዘንድ ያየችውን የምትነግረኝ አይታ ምነግራኝ ራሱ ባለማስተዋል ራሱ አንዳንድ ነገሮች ላይ
በባለፉት ዓመታት ገብቼ ተጎድቼበታለሁና ትናንት ላከችልኝ አንድ ቃል በዚህ ሰዓት አካባቢ ከዚህ ሰዓት ወደፊት ትንሽ ሄድ ይላል ይመስለኛል። ብቻ በዚህ ሰዓት ወይ ከዚህ ሰዓት ወደፊት ማለት ነው። እስራኤል እንዲህ በል ብሎ የሚል ነበር። ሰዎች በእኛ ላይ በተነሱ ጊዜ አይገርምም? አሁን ከሀረጋ አንቺ የምትኖሩ እስራኤል ነው ብዬ የምትኖረው አይ ቲንክ አውሮፓ ውስጥ ነው ሀገር እንደሆነ እንዳልሳሳት ብቻ እና ጌታ እግዚአብሔር ይባረክ እና መልእክቱን ላከችልኝ። እንዳነበብኩት ከሚስቴ ጋር እየነዳን ነበረ መንገድ ላይ አሜን ያልኩትኝ ቅዱስ ቃሉን አንብቤ ሊመጣ ያለው ነገር በደንብ ስለሚያሳውቅ ኮቴው ስለሚያስታውቅ ማለት ነው። ውብዬ እንደዚህ ላከችልኝ የስተርዴይ ማለት ነው። 9:30 ላይ ነው የላከችው 9:30 ማለት ነው። አሁን ካለንበት 1 ሰዓት በፊት ነው የላከችልኝ። ጌታ ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ አይገርም? ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳሉን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያንም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ብሎ የሚለውን የእግዚአብሔርን ቃል ላከችልኝ። መልእክት እንደሆነ ገብቶኛል። ተራ ነገር እንደማታወራ ስለማቃት ማለት ነው። ተራ ነገር እንደማታወራ ስለማቃት አሜን አልኩኝ። ከዛ አይ ቲንክ ምሳ ነገር እየበላ ነበር ከሚስቴ ጋራ ደወለችልኝና በዚሁ አቅጣጫ ላይ ነው የነገረችኝ። እግዚአብሔር በህልም ይናገራል፣ እግዚአብሔር በቅዱስ ቃሉ ይናገራል። ትናንትና በዚህ ሰዓት ማለት ነው ሰዎች በእኛ ላይ በተነሱ ጊዜ እኔ ያለፈውን አይደለም እየምላቸው አሁን በፊት ለፊታችን ላይ ባለ ኃይለኛ ወጀብ ይነሳል። የሚነሱት በእኔ ላይ ነው። የሚነሱ ሰዎች አንዳች አልበደልኳቸውም። ልብ በሉ። በዛ ሰዓት ላይ እንዳትናወጡ፣ እንዳትደነግጡ፣ እንዳትሯሯጡ፣ ጸጋችሁን እንዳጥሉ። እባቡ ተመቷል። ሲመታ ከሩቅ ሲያቀተው ከቅርብ ጀምሯል። የእግዚአብሔር ሕዝብ ራሳችሁን ጠብቁ፣ መንፈሳችሁን ጠብቁ። የሆነ የተጠነሰሰ ሴራ አለ። ኤርሚያስን ገፍጥሮ ከቲክቶክ ነቅሎ ከቲክቶክ ለማውጣት ማለት ነው። ከየአቅጣጫው ነው ድንጋይ የሚወረወረው፣ ከየአቅጣጫው ነው የጌታ መልእክት እየመጣልኝ ያለው። ከሊባኖስ፣ ከአውሮፓ ሀገር፣ ከውቤ፣ ከአሜሪካ ሌላኛይቱ፣ ያው ከእስራኤል ደግሞ እህቴ ያረግዬ ማለት ነው። ለራሴ በግል እግዚአብሔር የሚናገረኝ ከኢትዮጵያ ያሉ ወንድሞችና እህቶች በጣም ብዙ የሚነግሩኛሉ። ይሄ ድንጋይ ውርዋሮ በተለይ በጣም ነው ይበዛሉ። እና ጸልዩ። አይ ዲቦራ የምን መውጣትማ የለም ግን ጸልዩልን። ከሩቅ ሲያቅተው ታውቃለህ፣ ከሩቅ ሲያቅተው ከሌላ አቅጣጫ ሲያቅተው በራሴ ወገን ቴንኪው በራሴ ወገን ቴንኪው ወገኖች ተባረኩ። እሺ ሀጃ ነው ቴንኪው ሀጃ ነው። ሀጃ ማለት ጉዳይ ማለት ነው። ሰላም ናችሁ? የእግዚአብሔር ብሩካን፣ የእግዚአብሔር ሰላም ይብዛላችሁ። በጣም ነው የምወዳችሁ በእውነት። እዚህ ፕላትፎርም ላይ እየተደረገ ያለው እኛን ያስገርመናል፣ እኛን ያስደንቀናል። ለጠላት ግን እሳት ነው። ሁላችንም ይህንን ማስተዋል አለብን። የበለጠ ደግሞ አንድ ነገርን የማስተውለው ነገር አለ። ጳውሎስ በፊት በሚያሳድድበት ሰዓት ያሳድዳል እንጂ ማንም ጠላት አልሆነበትም ነበረ። ኢየሱስ ክርስቶስ ከተገናኘው በኋላ ግን ጠላቶች በዙበት፣ ከውስጥም ከውጭም። እርምዬ እኔ ልነግርህ የምፈልገው ነገር ቢኖር
ገና በዘመኑ አግሪጳዎች ፊት ትቆማለህ። የዘመኑ አግሪጳዎች ገና በታላላቆች ፊት ወንጌልን ትሰብካለህ። ድንጋዩ ደግሞ ዛሬም ይኖራል፣ ነገም ይኖራል። አውራቂስ ቢነሳ ትሻገራለህ እንጂ ሳትሻገር አትቀርም። አንተና ከአንተ ጋር ያሉትም ምንም አይሆኑ። አውራቂስ ይነሳል፣ ምንጊዜም ይነሳል። ስለዚህ እግዚአብሔር አምላክ በነገር ሁሉ ከአንተ ጋር ይሁን። ትናንትና የሆነ ነገር ተናግሬ ነበር፣ ስራ ቦታ ስለነበርኩኝ ስልኬን በሜሴጅ ላይ አስቀምጬልሃለሁ አግኘኝ ስላልከኝ እሱን በዋትስአፕ ብንገናኝ በጣም ደስ ይለኛል። እኔ ይችን እድል አግኝቼ ስለተናገርኩ ራሱ በጣም ደስ እያለኝ ነው። ምክንያቱም ከእናንተ ውስጥ የሚፈልቀው ነገር ሌላውን ይገነባል፣ ሌላውን ይባርካል፣ ለሌላው ደግሞ ጠላት ይሆናል። ገና ከዚህ በበለጠ ሚስጥር ይገልጣችኋል እግዚአብሔር። ገና ከዚህ በበለጠ ክብር ሲጨምር ደግሞ ጠላት ይበዛል። በጠላት ላይ ደግሞ ኃይልን የሚሰጥ እግዚአብሔርና እግዚአብሔር ብቻ ነው። እሱ ከእናንተ ጋር ይሁን። ከዚህ በላይ ማውራት አልችልም። ባወራ ደስ ይለኛል። ብዙ ሰዎች እንደሚጸልዩልህ አውቃለሁ። እኔም ጸልዩልኝ ስትል እየሰማው ከሚጸልዩልህ አንዷ ነኝ። እውነት ነው፣ እውነት ነው። አሁንም እግዚአብሔር በጠላቶችህ ላይ ጠላት ያደርግህ። በነገር ሁሉ ከእናንተ ጋር ይሁን። ሰላም ሆኑ። ደውልልኝ ፕሊዝ። እደውልልሻለሁ። እሺ ኔት ቤካ ወንድምነት ቴንኪው። ወደ ልጆቼ ጋር ሴሬሞኒ ፕሮግራም ልገባ ነው። ጸጋ ይብዛላችሁ። ተባረኩ። እንገናኛለን።